መጀመሪያው የፊሽካ ድምጽ የሚሰማው አፈሳው የሚያከናውኑ ታጣቂዎች ወደ አካባቢው መቃረባቸው ለመጠቆም ሲሆን ድንበርባራ አቱ እነት ሀገሩን ያገለገለ እንደምታውቁት ደም አባቱ በኃይለ ሥላሴ ባለስልጣናት ተገድሎበት እያንዳንዳችሁ መሳሪያ ያላችሁ ለምን መሳሪያችሁን አትማዘዙን ከፈለጋችሁ በዚህ Jesus forgive me please I am sorry በእድሜ የማይመጣጠኑ አረኔ መቻቹ በእውነት እኔ ትዳር ማንንም ሲይዝ ደስ ይለኛል። ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ላላላ ይሄማ ጥብስ ነው። ሚስታችሁን፣ ጓደኛችሁን፣ መሰል ቤተሰባችሁን ወደ ሶሻል ሚዲያ ባታመጡ ይመከራል። ጠኛ ነኝ እግዚአብሔር በምህረት ይጎብኘ እሰይ የምትሉ ልጆች ግን ፈጣሪ አምላክ ዞሮ ሶሻል ሚዲያ ቀማኛ ነው። በጓጓንለትም አልተረፍንም። ሰላምና ጤናን በያላችሁበት ተመኘውላችሁ። የጊዜ ነው። በጊዜ የሚነሱን ሀሳብ አስተያየቶች ወደ እናንተ በቪዲዮ መልክ እናመጣለን። የሶሻል ሚዲያ ውሎ ወደ እናንተ አብተን ሀሳብ አስተያየት የምንሰጥበት ይሆናል። ይህንን ፕሮግራም ሰብስክራይብ ካላረክ ሰብስክራይብ እያደረግ ከኛ ጋራ ወደፊት እንድትራመድ በአክብሮት ነው የምንጠይቀው። ሁላችሁም እንወዳችኋለን፣ እናከብራችኋለን። ወደ ዛሬ ወደ ተመረጠው ቪዲዮቻችን እንለፍ። ቪዲዮአችን ስናልፍ የምናገኘው ትግራይ ክልል እንግዲህ መግቢያ ፊሽካ ሆኗል ይለናል። በትግራይ ከተሞች ያልተጠበቀው የፊሽካ ስልት በአሁኑ ሰዓት በርካቶችን እያነጋገረም ይገኛል። በትግራይ ክልል መቀሌን ጨምሮ በተለያዩ ከተሞች ወጣቶች የአስገዳጅ ውትድርና አፈሳን ለመከላከል የዘየዱት እጅግ አስገራሚ አነጋገር የሆነ የፊሽካ ስልት በአሁኑ ሰዓት ከፍተኛ ትኩረትም ስቧል። የስፖርት ወይም የትራፊክ ፖሊስ ሳይሆን ወጣቶችን እርስ በርስ ለመጠራራትና ራሳቸውን ከአስገዳጅ አፈሳ ለመከላከል የፊሽካ ድምፅን እንደ መገናኛ ዘዴ እየተጠቀሙበት እንደሚገኙ በአሁኑ ሰዓትም ተሰምቷል። የመጀመሪያው የፊሽካ ድምጽ የሚሰማው አፈሳው የሚያከናውኑ ታጣቂዎች ወደ አካባቢው መቃረባቸው ለመጠቆም ሲሆን ድምጹ ሲሰሙ ወጣቶች በፍጥነት ተሰባስበው ሰው በግድ እንዳይወሰድ ራሳቸውን ይከላከላሉም ተብሏል። ከትራፊክ ስራ በተጨማሪ እንግዲህ ወጣቱ እርስ በርስ ራሱን እየጠበቀ ይገኛል። በኦሮሚያ ክልል አስደናቂው ሌባ የክረምት ሌባ ብየዋለሁ። የክረምት ሌባ እንዴት ያመልጣል? ዋና ካልቻላችሁ አለቀላችሁ። ጉርባን ቪዲዮ ሳላላ እርተን ጉኒ ሀቱዳ ፖሊሶኒ ገማም ገመና ፊክሰሩ ለገሶሪን ኬሰ በቀቴ ገሌ ፖሊሶኒ ኩሎ ገመሰናል አሲን ፖሊሲን ኢኒ ኩሎላ አመለጣራ ቢሻን ኬዛል ከረቆዳ በስጋዚ ቢሻን ሶሪን ኬሰ ደርባራ አቱ የተማረ ኢንተርናሽናል ሌባ ያዘው ደቢ የተማረ ደቢ አጋገባብረ ጀግና ነው። አው መጣቱ ለሉ አጋገቡለ እንግዲህ ይህ ሌባ ዋና ይችላል። ፖሊሶቹ ግን ወይ ለልብሳቸው ወይ ለክብራቸው አይዶ ነው ብቻ ግን ዋና ባለመቻላቸው አባቴ በነፃነት እየዋኘ ያዝ እንግዲህ ማን አባቱ ገብቶ ይዘኛል ብሎ ወንዙን ተከትሎ እያመለጠ ነው እና ፈገግ ከሚያስብሉ አንዱ ብለናል። ግን ዋና ተማሩ ፖሊሶቻችን፣ ግድ የለም። በጣም በሚገርም ሁኔታ በተለይ ወደ ገጠር አካባቢ ያሉ ኢትዮጵያውያን ጸሎት እያደረጉ ይገኛሉ። ገበሬው እርሻውን ትቶ ከነበሬው እንግዲህ እግዚኦ ማርነ ክርስቶስ እያለ ነው። በዚህ ጊዜ ለኢትዮጵያ ምሕረትን ከፈጣሪ የምንለምንበት ፈጣሪ ብቻ ለራባችን፣ ለጥማታችን፣ ለምናማርረው ለችግሮቻችን መፍትሄ የሚሰጥበት ጊዜ ስለሆነ እንግዲህ ሁላችንም መጸለይ ያለብን እያሉ ነው። ከተመለከታችሁት መንገድ እንግዲህ ገበሬው ለጸሎት በሬውን ይዞ ከቤተ ክርስቲያኑ ደጃፍ ተገኝቷል ማለት ነው። ስለዚህ ምሕረቱን ይላክልን ፈጣሪ ለማለት እንፈልጋለን። ወደ ቀጣዩ ቪዲዮአችን ስናልፍ ስለ በላይ ዘለቀ እንግዲህ አባታችን የተናገሩት ጉዳይ እያነጋገረ ይገኛል። እንየው።
በላይ ዘለቀ በ24 ዓመቱ ነው እንግዲህ በአርበኝነት ሀገሩን ያገለገለ እንደምታውቁት። ደም አባቱ በኃይለ ሥላሴ ባለስልጣናት ተገድሎበት ያንደመልሶ እንደገና ሸሽቶ በበረሃ ባለበት አገር ተወረረች ሲባል ስሟን እንኳን አስተካክሎ መጥራት የሚችል ሰው አልነበረም። በላይ ዘለቀ ፊደል አልቆጠረም እንደምታውቁት። ኢትዮጵያ ነው የሚለው ኢትዮጵያ ለማለት እንኳን ተወረረች ሲባል ወጣ። 5 ዓመት የሚያደራጅ ሳይኖር የሚያዋጋ ሳይኖር ራሱን አደራጅቶ ራሱ ወታደር ፈጥሮ 5 ዓመት ሙሉ ተዋጋ፣ አገለገለ። በኋላ ግን ምን እንደሆነ ታውቃላችሁ። ያውም እኮ እንደው እኔ እንግዲህ ይበቃኛል ጃንሆይ፣ እኔ ያስኩት ወታደርም ይሄውልዎት አገሩም ይሄው ይረከቡኝ ነው ያላቸው ጃንሆይ ከውጭ እንደገቡ። ባለስልጣኖቹ አያሰሩኝም፣ ያጣሉኛል፣ ከእንግዲህ በኋላ ይበቃኛል፣ ገበሬ ነኝ፣ የገበሬ ልጅ ነኝ፣ አርሸበላለሁ አለ። ግድ የለህም ስራ አሉት። ደጃዝማች በለው ሾሙት። እንዳለው ያሰራው አላገኘም። በኋላ ሲሞት ያው ተሰቅሎ ነው የሞተው። እንግዲህ ያ ባለውለታ ያ ያገር ባለውለታ ተሰቅሎ ነው የሞተው። ኢትዮጵያ አለ እንደው አገልግየሽ ከሆነ ወንድ ልጅ አይውጣብሽ፣ አገልግየሽ ከሆነ ወንድ ልጅ አይውጣብሽ፣ ካላገለገልኩሽ ደግሞ እግዚአብሔር በገነት ነፍሴን አይቀበላት ብሎ እንደሞተ ታሪክ እናውቃለን። እና የሚያዝን ወጣትም መኖር የለበትም። ኢትዮጵያ ለምን አረተው ካለፈው ስለተማርን በዚህ መፈንቅለ ሲኖዶስ ላይ ኦርቶዶክሳውያን ክርስቲያን ባለማዕተቦች አያገባንም፣ አይመለከተንም። እልፍ አላፍ ክርስቲያኖችን ወክዬ መናገር የምችለው ነገር በዚህ መፈንቅለ ሲኖዶስ ለምን አትጨፋጨፉም? ለምን አትጋደሉም? እያንዳንዳችሁ መሳሪያ ያላችሁ ለምን መሳሪያችሁን አትማዘዙም? ከፈለጋችሁ በዚህ ጉዳይ ላይ ግን አንድም ባለማዕተብ እጁን አያስገባም። እናንተ ለጥቅምና ለስልጣናችሁ ለወንበራችሁ ስትጨነቁ ቆቡን ባጠለቁ የቤተክርስቲያን ትምህርትን ተምረናል ቤተክርስቲያንን እናቃታለን ብለው በሚያስቡ ሽማግሌዎች ግን ኦርቶዶክሳውያን ክርስቲያን ባለማዕተቦች ሃይማኖታቸውን እያስቀየሯቸው ወደ ጣዖት አምልኮነት ቅባት እምነት ወደሚባል እያቀላቀሏቸው ይገኛሉ። እናንተ ለጥቅም ለስልጣናችሁ ስትራወራጡ ለእናንተ ደረትና ግንባሩን ሊሰጥ የተዘጋጀ ህዝብ ግን በአሁኑ ሰዓት ላይ ሃይማኖቱን እያስቀየሩት ይገኛሉ። መፈንቅለ ሲኖዶስ አይደለም ለምን የፈለገ ነገር አይመጣም። ካሁን በኋላ ግን በእናንተ ጉዳይ ላይ እጃችንን አናስገባም። እናንተ ስጠሩን እኛ መቼ ነው ቀርተን የምናውቀው? እኛ ስንጠራችሁ ግን ነገሩን አይታችሁ እንዳላየ ሰምታችሁ እንዳልሰማ እየሆናችሁ ውለታችንን በእንደዚህ አይነት መልኩ እየከፈላችሁ ስለምትገኙ እናመሰግናለን። ልጅ ከአባቱ ጋር እንዳይስማማ እየተደረገብን ያለው ነገር ምንድን ነው ትላላችሁ? ማለት አሁን ለዳቢሎስም ይሁን ለጠላቶቻችንም ይሁን በተለይ ከአባቶቻችን ከመነኮሳቱ ጋር ከአባቶቻችን ከሊቃነ ጳጳሳቱ ጋር እንዳንግባባና እንድንንቃቸው እየተደረገን ያለ ይመስለኛል። እና የቅባት ጉዳይ ደግሞ እጅግ በጣም መስመር እየዘለለ የመጣ ጉዳይ ነው። አባቶቻችን ማን መሳሪያ እንደደቀነባቸው ባናቅም ዝም ብለዋል፣ ዝምታን መርጠዋል። በየትኛውም የህዝብ ጉዳይ ላይ መግለጫ መስጠት ብቻ አይደለም ግን እኔ እንጃ አላቅም ምን አይነት ዘመን ላይ እንደደረሰ። ለማንኛውም የቅባት ጉዳይ እንግዲህ ያመሳት ይገኛል። ጎጃምን ምዕመኑ ድምፅ እያሰማ ነው የሚገኘው። እንደተለመደው እንግዲህ በኃይል እምነቱን የሚቀበሉ ይቀበላሉ፣ ሃይማኖቱን ጥላቻ ደግሞ የሚቀሩ ሰዎች እንግዲህ ከዚህ ድጋፍ እስካላገኙ ድረስ መፍትሄ እስካልተሰጣቸው ድረስ አየር ላይ የሚቀሩ ይሆናል እና መቼም የኦርቶዶክስ ተዋሕዶ ፈተናና መከራ ይገርምኛል። እኔ በየዘመኑ ያለው ነገር በጣም ነው የሚያስደንቀኝ። ለማንኛውም እስቲ ፈጣሪ ምሕረቱን ይላክልን ለማለት ነው የምፈልገው። ልጅና አባትና መሪና ህዝብ የተለያየበት ዘመን ቤተሰብ እርስ በርስም የማይናበብበት ዘመን ላይ ደርሰናል እና ምሕረቱን ይላክልን ለማለት ያን ነው ይገኛል። ይህን ቪዲዮ እንዴት ታዘባችሁት? I saw him! I saw Jesus! Yalla, Jesus, forgive me! Forgive me, please! I am sorry! Please have mercy on me! I don't
በአሁኑ ሰዓት መላው ግብፅን እያነጋገረ ያለው የሺህ ሐሰን ማሊክ በኩማ ውስጥ ሆኖ የተናገረው ንግግር በርካታ ግብፃውያንን ወደ ኦርቶዶክስ ተዋሕዶ እምነት እንዲተሙ አድርጓል ሲል የግብፁ ጋዜጣ አስነበበ። ምንድን የተፈጠረው? ጥቂት ልበላችሁ። በግብፅ ምድር አብላጫው የህዝብ ቁጥር የእስልምና እምነት ተከታይ ሲሆን በቁጥር አነስ ቢሉም እንደ አቡነ ሽኖዳ ያሉ ለእምነታቸው ጽኑ እምነት ያላቸው የእምነት አርበኞችንም ግብፅ ማፍራት ችላለች። ታዲያ ሐሰን ሼክ ማሊክ በጽኑ ይታመሙና ወደ ሆስፒታል ያቀናል። በኋላም ኩማ ውስጥ ሆኖ አየሁት፣ ጌታ ኢየሱስ ክርስቶስን አየሁት፣ እባክህን ይቅር በለኝ፣ ለጥፋቴ ሁሉ ይቅር በለኝ፣ 68 ዓመት ስኖር አላወቅኩም፣ አልፈለግኩም፣ እባክህን እንዲህ ባለ ሁኔታ ውስጥ ሆኜ መሞት አልፈልግም፣ እድል ስጠኝ፣ ማረኝ እያለ በሚናገርበት ወቅት እንባ እንደ ጎርፍ ከዓይኖቹ ይፈስ ነበር። ይህ ቪዲዮ ተቀርጾ የወጣ ሲሆን በተለቀቀ በሰዓታት ውስጥ ግብፅ ብቻ አይደለችም፣ በሌላው ዓለም የሚገኙ ሁሉም ተመልክቶት በእይታ ሊጨናነቅ ችሏል። በድሮ ሼህ በአሁን ደግሞ የቤተ ክርስቲያን አገልጋይ ሆኖ ማሊክም ይህንን ተናገረ። ፈጣሪያችን አምላካችን ኢየሱስ ክርስቶስን ሳታውቁ እንዳትሞቱ ሲል በተሰበረ ልብ ሆኖ ይናገራል። እንግዲህ ከራዘምናቸው መካከል አንዱ ይሄ ቪዲዮ ነው። እንዴት ተመለከታችሁት ለማለት ያህል ነው። መረጃ እየወጣ ይገኛል። ይህ መረጃ በተለይ ሶሻል ሚዲያ ላይ በእድሜ የማይመጣጠኑ ወንድና ሴት ሲጋቡ እናያለን። ወጥተውም እንግዲህ ሲላላሱም እናያለን። ከባህላችን፣ ከሃይማኖታችን፣ ከኢትዮጵያ ስርዓት፣ ከሁሉም ሃይማኖት ስርዓት ውጭ በሆነ መንገድ አንዲት እንግዲህ ሮዛ የተባለች እንግዲህ አግብታ ነበረ። ጉድም ተብሎ ነበረ። ፍምስናው ተሳክቶላቸው እንግዲህ ህዝብ ባወቃቸው መንገድ አውቋቸዋል። ዞሮ ዞሮ ፍቅራቸው አልቀጠለም። እንዲሁም ደግሞ 16 ሚሊዮን ብር ይዞ ጠፍተዋል እየተባለ እንግዲህ ቪዲዮ እየተሰራ ነው የሚገኘው። ይህንንም የታዘብኩበትና ወደ እናንተ ያመጣሁበት ዋና ምክንያት ምንድን ነው? ትናንትና ላይ አንዳንድ ጊዜ አባቶቻችን በምክንያት ነው ማለት ወንድ በእድሜ የሚበልጥ ይሻላል ይላሉ እና ወንድ ልጅ ሁልጊዜም አይደለም ወጣት ሆኖ ይቅርና አርጅቶ ራሱ ወንድ ልጅ ያለውን ስሜትና ሴት ልጅ ያላት ስሜት አንድ አይደለም እና በተለይ ሴቶች እድሜያቸው ከፍ ያለ በዚህ ልክ ባትበሉና ባትዋሹ አርቲፊሻል የሆነ ህይወት አርቲፊሻል የሆነ ማንነት ገንዘብ እስካለ ብቻ ያለ ህይወት ላይ ባትጠመዱና ወደ ህይወታችሁ ባታበላሹ ለማለት ያህል ነው። እነዚህ ሙሽሮች ቪዲዮ ስር መታችሁ ተስፋ አለን የምትሉ ሴቶች ግን እናንተ አሜሪካዊ ናችሁ ነውስ ሀገር ውስጥ ያላችሁ ሚሊዮነሮች ናችሁ? እንደዛ ካልሆናችሁ ተስፋ የላችሁም። እሺ ኧረ እኔ መቻችሁ በእውነት እኔ ትዳር ማንም ሲይዝ ደስ ይለኛል። ማንም ሰው ፍቅራችሁን እግዚአብሔር ይጠብቀው። በርቱልኝ። እናንተ ጥሩ ላይ ያላችሁ ይመስለኛል እስከማየው ድረስ ህዝቡን እያንጫጫችሁት ነው። ምን ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ላላላ ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ፣ እንመለሳለን በአንቺ ጉዳይ። እንግዲህ እንደተመለከታችሁት በእንባ እያነባች ነው የሚገኙ። ዞሮ ዞሮ ሶሻል ሚዲያ ላይ ይዛችሁት የምትመጡት የምትቀብጡት አንዳንድ ጊዜ አንደበት ውስጥ አይን ውስጥ መግባትን ልክ አይደለም እና የሶሻል ሚዲያ ህይወት ያን ያህል አሁን ቤተሰብ ሶሻል ሚዲያ በጣም ከባድ ሆኗል እና ወደዚህ ሶሻል ሚዲያ ምናልባት ያላመጣችሁ ካላችሁ ልጆቻችሁን፣ እናት አባታችሁን፣ ወላጆቻችሁን፣ ሚስታችሁን፣ ጓደኛችሁን፣ መሰል ቤተሰባችሁን ወደ ሶሻል ሚዲያ ባታመጡ ይመከራል። በጣም ብዙ አይነት ነገሮች እየተፈጠሩ ነውና አንዴ የገባንበት ገብተንበታል። ከዛ በተረፈ ግን አዳዲስም መታወቅ የምትፈልጉ ሰዎች እናቶቻችሁን ይዛችሁ የምትመጡ አባት ልጆች ምናምን ይዛችሁ የምትመጡ አላችሁ። ወደ ሶሻል ሚዲያ መታወቁን በምንም በማሞም በምንም ትታወቃላችሁ። ከዛ በኋላ የሚመጣው ነገር ነው በጣም ከባድ ነው። እየተቆጠባችሁ እንኳን መሆን አልተቻለም እና አሁን ሶሻል ሚዲያ እንደምታዩት ነው። የብዙ ሰው ህይወት ይጠፋል። ብዙ ሰዎች በጣም ብዙ አይነት ነገር እየደረሰባቸው ነው። ቤተሰቦቻቸው የሚነኩ ሰዎች የሰውን ህይወት ያጠፋሉ። በጣም ብዙ በቀለኞች አሉ። አሁን የሶሻል ሚዲያ ማቀው ቀን የሚጠብቁ አሉ። ቤተሰባቸው እናታቸው የተነኩ አባታቸው የተነኩ። ለማንኛውም ህይወታችሁን ከሶሻል ሚዲያ ጠብቁ። ወደፊት ደግሞ ትልቁ መሳሪያና የሚገድል ሶሻል ሚዲያ ነው። ዓለምም ላይ ያየናቸው ብዙ ተጽዕኖ ፈጣሪዎችም ሶሻል ሚዲያ ላይ ላይቭ ላይ ቁጭ ብሎ እንኳን ተተኩሶባቸው እንደሞቱ እንደ ዋጋ እንደከፈሉ እናውቃለን እና
ሰሞኑን ደግሞ እንግዲህ ሶሻል ሚዲያ ላይ በላይቭ የሚታወቅ አንድ ወንድማችንም ጥቃት ደርሶበታል። ጀነራል ወንድማችን እግዚአብሔር አምላክ በምህረቱ ይጎብኝህ። እንግዲህ ላይቭ ላይ ያለ ነው በስለት እየወጉት ማለት ነው። በጣም ብዙ በርካታ ቪዲዮችን አይቻለሁ። እሰይ ምናምን እግዚአብሔር ማስተዋልን ይስጣችሁ። እናውቃለን ላይቭ ላይ በተለይ በጣም በአሳቃቂ ስድቦች ነው የምናውቃቸው ሸራን እና ጀነራልን ሁለቱ አንድ ላይ በጣም በቃ ሰቅጣጭ የሆነ ስድብ ነው የሚሳደቡት ሰውን። ብዙ ልጆችም አልቅሰውባቸዋል። ቢሆንም ግን መምከር ያለብን ክፉ ነገር ሲደርስበት ይሄ አሁን ኮማ ውስጥ ነው ያለው እንግዲህ እግዚአብሔር ይማረህ እንደማለት ወይ ደግ አረጉ ምናምን በጣም አጸያፊ ነው። የኛ ባህልና ወግም አይደለም። ከኢትዮጵያዊነት እንደዚህ አይነት አመለካከትም ሊኖረን አይገባምና እግዚአብሔር በምህረት ይጎብኝህ ወንድማችን። ሁሉም ነገር ለመልካም ነው። እግዚአብሔር በብዙ ነገር ያስተምረናል። ዋናው መትረፍ ነው። ፈጣሪ አምላክ አሁንም ጨርሶ ምህረቱን ይላክልህ፣ የውሻው ቁስል ያድርግልህ ወንድማችን። ደግሞ ተሽሎ እንግዲህ እንደምናይህ እርግጠኛ ነኝ። እግዚአብሔር በምህረት ይጎብኝህ። እሳይ የምትሉ ልጆች ግን ፈጣሪ አምላክ ዞሮ ዞሮ ሶሻል ሚዲያ ቀማኛ ነው። ህይወታችሁን እንዳይቀማችሁ ተጠንቀቁ። በብልሃት ከተጠቀማችሁ ህይወታችሁን ትመሩበታላችሁ። ደግ ሆናችሁ ሰዎችን ታግዛላችሁ። በስድብና እንዲሁም ደግሞ በሌላ በእርግጥ ምርጫ ስላጣችሁ ነው ለሶሻል ሚዲያ ስትመጡ ተጽዕኖ ለመፍጠር ታዋቂ ለመሆን የሆነ መስመር መያዝ፣ አንዱ ብሔር አንዱ መስደብ፣ አንዱ ሰው አንዱ መስደብ፣ አንዱ ማንቋሸሽ ላይ ስትጠመዱ ብዙ ደጋፊም ታገኛላችሁ፣ ብዙ ተቃዋሚም ታገኛላችሁ። ግን በህይወታችሁ በህሊናችሁ ዋጋ ትከፍላላችሁ። ስለዚህ አንደኛ ቤተሰቦቻችሁን ይዛችሁ ወደፊት አትምጡ። እናንተን ማጥቃት የሚፈልግ ቤተሰባችሁን ያጠቃል። ሁሉንም ሰው ጠብቃችሁ አትችሉም። እናንተ ምናልባት ለሊት ላይቭ ላይ ታድራላችሁ፣ ምናልባት ደግሞ ቀን ተኛላችሁ። ከዛ ህይወታችሁ እንደዚህ ሊሆን ይችላል። ግን ይዛችሁ የምትመጡት ቤተሰባችሁ ላይ አደጋ እንዳትጥሉ መጠንቀቅ አለባችሁ ለማለት ያህል ነው። at the end of the day እንዳይሆኑብን የፈራናቸው መጥፎ ነገሮች መጥፎ አይደሉም። እንዲሆኑልን የጓጓንላቸው ደግሞ በጣም ጥሩ ነገሮች ደግሞ ጥሩ አይደሉም። በፈራነውም አልጠፋንም፣ በጓጓንለትም አልተረፍንም። እግዚአብሔር በፈቀደውና በወደደው መንገድ ነው ሁላችንም እንግዲህ የምንፈልገውን የምናገኘው እንጂ እኛ ጎበዞች ስለሆነንም አይደለም። ብዙ መመጻደቅ አያስፈልግም። ሰነፍም ስለሆነ አይደለም። ፈጣሪ ህይወታችን ላይ እንግዲህ ይጨመር ለማለት ያህል ነው። ህንዶች ሰው ሲሞት ሬሳውን ያቃጥሉታል። እኛ ሀበሾች ግን ለሬሳ ክብር አለን። ሰውን የምናቃጥለው በቁሙ ነው። ቤት ተከራይተን የምንኖር ሰዎች ግን የኢትዮጵያ መሬት 1,104,000 ካሬ ስኩዌር ኪሎ ሜትር ሲሆን ለ130 ሚሊዮን ህዝብ ሳከፍለው አንድ ሰው 8,494 ካሬ ይደርሰዋል። ከፋንታዬ ላይ 100ኛውን እንኳን ለምን አይሰጡኝም? ገንዘብ በማጣቴ እንዳባዳ የሀገሬ ተከራይ ሆኜ እስከ መቼ ነው የምኖረው? ቆይ የዚችን ሀገር መሬት ገንዘብ ያለው ብቻ ከወሰደው ታዲያ ፊውዳሊዝም ምኑን ጠፋ? ተከራዮች የወንድሞቻችን ባሪያ ሆነናል። ተከራዮች ቤታችንን አናከራይም እያሉ ነው ያሉትና እንግዲህ ፖለቲካ ምን ያህል እንደገዘፈ ችግር ምን ያህል በነገራችን ላይ ፖለቲካ ማለት ችግር ማለት ነው እና ችግር ደግሞ ከህይወታችን ውስጥ የሚጠፋ ነገር አይደለም። አንድ ህፃን ልጅ በዚህ ልክ ከተናገረች አስቡት። ማለት ፖለቲካ ማለት ችግር ማለት ነው። ችግር ካለ ፖለቲካ አለ፣ ችግር ከሌለ ፖለቲካ የለም። ስለዚህ ፖለቲከኞች ችግር መፍጠር ነው የሚፈልጉት ማለት ነው እና ዞሮ ዞሮ ችግር ደግሞ በህይወታችን ውስጥ ከሌለ ህይወት የሚባለው ነገር ራሱ የቱ ጋር ሰው ሳያጣ ቢያገኝ ደስተኛ አይሆንም። ሰዎች ስናጣና ስናገኝ ነው በማግኘታችን የምንደሰተውና ህይወት አንድ አካል ነው ብሎ ማለፉ የተሻለ ነው። ለማንኛውም ግን ህፃናት ላይ እየፈጠርን ያለው ነገር አንድና ሁለት አይደለም። ዩቱብ ላይ አንዲት እናት ቀርባ ነበረ። እንግዲህ ከባሏ ጋር ባሌ ሰራተኛ ላይ ማገጠ በሚል ቀርባ እንግዲህ ሁሉም ሰው ተቀባብሎት ነበረ። መጨረሻ ላይ ግን ሜዳ ላይ እንደቀረች አይተናል። ቤተሰባችሁን በትናችሁ ቤተሰባችሁን እንደምትበትኑ ማሰብ ያለባችሁ
አንድ ነገር ከማድረጋችሁ በፊት እንደሆነ ነው የተረዳ ነው ከዚህ ታሪክ። እንግዲህ እዛ የዩቱብ ቻናል ላይ ቀርባ ህይወቷን ካካፈለች በኋላ የሚቀናላት መስሏት ነበር። አሁን ግን በዚህ መልኩ ቪዲዮ ለቃለች። ራይል እውነት አንቺ ድራማ ሰራሽ? እውነት አንቺ በቃ እኔ ላይ ይሄን አደረግሽ ማለት ነው? እኔ የኢትዮጵያ ህዝብ ፍትህ ለልጆቼ፣ ለእነዚህ ህጻናቶች ፍትህ። ይቺ ሴትዮ እኔ ላይ ዩቱብ ሸቅላብኝ ህይወቷን ካስተካከለች በኋላ በእኔ ቪዲዮ ነው ዩቱብ ራሱ ማለት ነው ማስታወቂያ ይመጣላት ማለት ነው ለዚች ሴት። እሷ ግን እኔን ሚዲያ ላይ ጠርታ ከጋበዘችኝ በኋላ ጭራሽ ሰደበችኝ፣ አንቋሸሸችኝ። አሁን እኔ ሌላ ምንም ነገር አይደለም። ሴት ልጅ አለሽ ወይ ህይወት ይኖርሻል፣ ሴት ልጅ ነሽ እና እኔ ላይ የሰራሹ እኔ ላይ ያደረግሹ አንድ ብር የሰጠችኝ ነገር የለም። ለልጆችሽ ለህይወትሽ ይቀመጥ። ግን እኔ አሁን ለኢትዮጵያ ህዝብ ፍትህ ለልጆቼ ፍትህ፣ ይኸው ፍትህ ለተራቡ ልጆቼ። በዚህ ልክ እንግዲህ ልጆች ተርበዋል፣ ወተት መጥቷል ብላ እንግዲህ ያሳየችውን አይታችኋል እና ያሳዝናል። የእውነት ችግሮቻችንን እርስ በርስ በተለይ ባልና ሚስት ብዙ ባል ለምኞት ከወጣ ወር ደግሞ ቤት ውስጥ ያለችዋን ሴት ከተመኘና አንቺን ከተወ ችግርሽ አንቺ ጋርም እንደሆነ መርሳት የለብን። አንዳንድ ጊዜ ወንዱ ነው ዝሙተኛ፣ አንዳንድ ጊዜ ሴት ነው ዝሙተኛ ብለን ምን ከማሰባችን በፊት ችግሮች የጋራ ችግሮቻችን ነው አይደለም እንዴ? መጀመሪያ ተዋዳችሁ መጀመሪያ ተዋደን እፍፍ ብለን እንዳልተጋባን ችግር ከተፈጠረ ችግራችን ላይ ትኩረት ማድረግ አለብን በጋራ በቃ ምንም ጥያቄ የለም። ምክንያቱም አንቺ አጎደልሽው ላይ ትኩረት ብታደርግ እሱ ያጎደለውን ጉለቱ ላይ ትኩረት ቢያደርግ ትዳር አይፈርስም። ከዛ ደግሞ ልጆች ለዚህ አይደረጉም። አይታችኋል። ለልጇ ምን እያስተማረች ነው እቺ ሴት? ከጀርባ ልጅቷ እንዲህ እያለች የምትሰራውን ነገር እያያችሁ ነው አይደል? ምንድነው ለትውልድ የምናስተምረው? ምንድነው የምናስቀምጥላቸው? እና እየከሰረን እንዳለ ነው የሚሰማኝ። እኔ ሶሻል ሚዲያ በእውነት እኛ ሳንሰለጥን ትምህርት ሳይኖረን መምጣቱ አንዳንድ ጊዜ ምን ያህል ክስረት እንደደረሰብን ይሰማኛል። እና በዚህ ልክ ማለት ነው። እና እሺ ከዩቱበሯ 100 ጊዜ የደወለችልኝም ብላለች እና እሺ አገፋፍታሽ ምን ብላ አሁን ደግሞ ቪዲዮ ይውረድልኝ እያለች ነው በጣም በሚገርም ሁኔታ። እና ምን ትላላችሁ? ቤተሰብ እንዴት ናቸው? እይታ ሚዲያ ላይ ለመጀመሪያ ጊዜ ሂጄ ያደረኩት ኢንተርቪው በኢትዮጵያ ሕዝብ ስም እንዲጠፋልኝ እፈልጋለሁ። ሁላችሁም ያ ቪዲዮ እንዲጠፋ የምትፈልጉ ሰዎች ሁላችሁም ሼር፣ ኮፒ ሊንክ በማድረግ ይህንን ቪዲዮ ለእይታ ዩቱበሮች አደርሱልኝ። እንደገና ያ ቪዲዮ በመቀረጹ እኔ በጣም ተጎድቻለሁ። ልጆች ማሳደግ እስኪያቅተኝ ድረስ ተንገዳግጃለሁ። በጣም ብዙ ፈተና መጥቶብኛል። ይህ ፈተና ደግሞ እኔ ላይ ብቻ ቢሆን የሚያበቃው ጥሩ ነው። ያ ታሪክ ለልጆች ይቀመጣል፣ ለእነዚህ ህጻናቶች ይቀመጣል። እኔ ያንን በሰዓቱ በጣም ቸግሮኝና በጣም ሰው አጥቼ ስለነበረ ሄጄ ያንን ቪዲዮ ኢንተርቪው አድርጌያለሁ። ኢንተርቪው ሳደርግ ግን ምንም አይነት የስራ ውል ወይም የስራ ፊርማ አልተፈራረምኩም። ከእይታ ዩቱቦች ጋር እንዲያውቁ የሚፈልገው ነገር ምንም ነገር አልተፈራረምኩም። ያ ቪዲዮ እንድነሳልኝ ማድረግ ይችላለሁ ማለት ነው። እኔ ግን እዚህ ጋር አቅም ስለሌለኝ በገንዘብም በሆነ ነገርም ሄጄ ያንን ቪዲዮ ማስጠፋት ስለማልችል እናንተ ድምፅ ሆኑኝና ያ ቪዲዮ እንድጠፋልኝ ይፈልጋለሁ። እይታ ሚዲያ አላስፈረመኝም። ኢንተርቪው ስንደራረግ እኔ እይታ ሚዲያ ላይ ለሁለተኛ ጊዜ ነው የቀረብኩት። የመጀመሪያው ጊዜ ግን አልተፈራረምኩም እና ስለዚህ ቪዲዮን እንዲያጠፋልኝ ፈልጋለሁ። ሁላችሁም ድምፅ ሁኑኝና እይታ ዩቱብ እባክህን በኢትዮጵያ ሕዝብ ስም ጠይቃለሁ፣ ቪዲዮን አንሳልኝ። ለኔም ለልጆቼም ልጆቿን ይዛ ወጥታ በክራይ ቤት ውስጥ ነው ያለችው። ዞሮ ዞሮ ከዚህም የተወሰኑ ገንዘቦች አግዟታል፣ እንግዲህ እፎይን ጨምሮ ማለት ነው። ዋናው ነገር የልጆቹ ስነ ልቦናና የወደፊት ሚሞሪ እየተበላሸ ነው ያለው። ምክንያቱም ስቶሪ ተቀምጧል። በቃ ሶሻል ሚዲያ ላይ ሺህ ጊዜ እሷ ብታጠፋ ሚዲያው ቢያጠፋ ተከፋፍሏል። በቃ እዚህ ተበትነ ይሳብና ይመጣል። አንድ ቀን ከፊት ለፊታችሁ ይቀመጣል እና ዞሮ ዞሮ ሂስቶሪያችሁ ከመበላሸቱ በፊት እናት እንደ እናት ማሰብ አለበት፣ አባት እንደ አባት ማሰብ አለበት። ይሄ ስሜቶቻችሁን ሰብሰብ አድርጋችሁ እርስ በርሳችሁ መፋታትም ካለ በስውር ተፋታችሁ ልጆቻችሁን ማሳደግ ባለባችሁ ሁኔታ ላይ አሳድጉ። ስልጣኔ ዘመን ያመጣው ነገር ዋጋ እያስከፈለ ነው ያለው እና እቺ እናት እንግዲህ
እውነት ለመናገር የትኛውም የዩቲዩብ ቻናል ኢንተርቪው ሲያደርግ ክፍያ አይከፍልም። በቃ እንደማይከፍል ይታወቃል። ግን ደግሞ አውርዱልኝ እንግዲህ እያለች ነው። ለማንኛውም እስቲ ምን ተማረን? ምን አተረፈን? ምን ከሰረን? ምንድን ነው ከዚህ ያገኘን ገንዘብ? እቺ ሴት ሚሊዮን ብር እንኳን ብታገኝ እኮ ምንም ጥቅም የለው። ምክንያቱም በዚህ አይነት ሀሳብ ትዳርን አፍርሳ አሁን አፍርሳ ልጆቿን ይዛ አስቡት እስከ ምንጭ ድረስ ነው። ችግሮቻችን መቀጠላቸው ለማይቀር ነገር እኛ እርስ በርሳችን ባንባላ ጥሩ ነው ለማለት ያልነው። ዛሬ የነበረን ቪዲዮ ይህንን ይመስላል። እናንተም ኮሜንት ላይ ያላችሁን ሀሳብ አስተያየት አስቀምጡ። እባካችሁ ሰብስክራይብ ያደረጋችሁ እኛንም አሳድጉን ለማለት ፈልጋለሁ። ምክንያቱም እንችላለና ሰብስክራይብ አድርጉ፣ ደውል ምልክቱን ተጫኑ። ስላያችሁን ስለተመለከታችሁን ከልብ እናመሰግናለን። በሌላ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። በየጊዜ የሚሆኑ እናመጣላችኋለን። ቻው